ሰላም ውድ ቤተሰቦቼ እንዴት ቆያችሁ? በዛሬው ቪዲዮአችን የምንሰራው የአዲስ አበባ ዩኒቨርሲቲ ጂኦግራፊ ፋይናል ኤግዛሚኔሽን ኮሌክሽን ይሆናል። የተቀረጸው እንግዲህ ይሄኛው ነው። እንደሚታዩት ይሄኛው ነው። ብዙም አይታይም፣ ግን ሪአሬንጅ አድርገን ለእናንተ በሶፍት ኮፒ ሰርተንላችኋል። ፕሊዝ እየደከምን እየሰራን ነው፣ ግን እናንተ ከ80% በላይ ሰዎች እያዩ ሳብስክራይብ እያደረጉ አይደለም። ስለዚህ ሳብስክራይብ አድርጉ ፕሊዝ። የመጀመሪያው ፓርት ቹዝ ዘ ቤስት አንሰር እንደ ራይት ዘ ሌተር ኦፍ ዩር ቾይስ ኢን ስፔስ ፕሮቫይድድ ኢን ዘ ሴፓሬት አንሰር ሺት ይላል። ቹዝ ነው። አንደኛ which regard to soil erosion in ኢትዮጵያ what generalization can be made ይላል። በኤሮዥን አማካኝነት ኢትዮጵያ ያለችበት ሁኔታ በምን ጀነራላይዝ ሊደረግ ይችላል ሊደመደም ይችላል ይላል። ኢትዮጵያ ሃይላንድ have been seriously affected by soil erosion. B water erosion is the main cause of soil erosion in lowland of Ethiopia. C wind erosion is the dominant type of erosion in the highland of Ethiopia. D there is a minor problem of soil erosion in the highland of Ethiopia ይላል። መልሱ የትኛው ነው? መልስ ኤ ይሆናል ማለት ነው። ኤ ይሆናል። ኢትዮጵያ ሃይላንድ have been seriously affected by soil erosion. ኢትዮጵያ ሃይላንድ አካባቢዎች አብዛኛው ቦታዎች ከፍታ ቦታ ስለሆኑ ይሸረሸራሉ ወይም በኤሮዥን ላይ ይጠቃሉ ማለት ነው። ስለዚህ ኤ መልስ ይሆናል አንደኛ። እንቀጥል። ሁለተኛ ደግሞ which one of the following activities is not part of the tertiary economic sector ይላል። ከሚከተሉት ውስጥ አንዱ በተርሻሪ ኢኮኖሚክ ሴክተር ላይ የማይገባ ነው ይላል። ኤ ኤዱኬሽን፣ ቢ ስዊሚንግ ኤንድ ዌቪንግ፣ ሲ ሄልዝ፣ ዲ ባንኪንግ ኤንድ ኢንሹራንስ። የትኛው ነው መልሱ? መልስ የሚሆነው ኤዱኬሽን አሁን በተርሻሪ ሊገባ ይችላል። ኤዱኬሽንም ሄልዝም ባንኪንግ ኤንድ ኢንሹራንስም ሊገባ ይችላል። ግን ስዊሚንግ ኤንድ ዌቪንግ ጥጥ መፈተልና ወይም ሽመና ስራ መስራት ተርሻሪ ኢኮኖሚክ ሴክተር ላይ አይገባም ማለት ነው። ስለዚህ ሁለተኛ ቢ ይሆናል። እንቀጥል። ሶስተኛ what is the name of the wind which has a strong influence in the summer rain of Ethiopia ይላል። ኤ ኖርዝ ኢስተርሊ፣ ቢ ሳውዝ ኢስተርሊ፣ ሲ ኢኳቶሪያል ዌስተርሊ፣ ዲ ሞንሱን ዊንድ ይላል። የትኛው ነው? በኢትዮጵያ ላይ በሳመር ወቅት በሚዘንበው ዝናብ ላይ ተጽዕኖ ያለው ዊንድ የትኛው ነው ጥያቄው። እሺ መልሱ ምንድን ነው የሚሆነው? ሲ ነው የሚሆን ኢኳቶሪያል ዌስተርሊ። ኢኳቶሪያል ዌስተርሊ በኢትዮጵያ ላይ በሳመር አካባቢ በሳመር ወቅት ላይ በሚዘንበው ዝናብ ላይ ከፍተኛ ተጽዕኖ ያለው ኢኳቶሪያል ዌስተርሊ ዊንድ ማለት ነው። ስለዚህ ሶስተኛ ሲ ይሆናል። እንቀጥ አራተኛ what factors are responsible for Ethiopia to experience low temperature during summer season contrary to other tropical region ይላል። ኢትዮጵያ በሳመር ሲዝን ላይ ሎው ቴምፕሬቸር እንዲኖራት የሚያደርገው ከሌሎቹ ትሮፒካል ሪጅኖች አንጻር ሎው ቴምፕሬቸር እንድታገኝ ኢትዮጵያ እንድታገኝ የሚያደርገው ፋክተር የትኛው ነው ይላል። ኤ ላቲቱድ ኤንድ ፕሬሸር ቤልት፣ ቢ ኦሽን ካረንት ኤንድ ዊንድ፣ ሲ አልቲቱድ ኤንድ ክላውድ ኮቨር፣ ዲ ላቲቱድ ኤንድ ኦሽን ካረንት ይላል። የትኛው? አራተኛ ሲ ነው የሚሆነው። ሲ አልቲቱድ ኤንድ ክላውድ ኮቨር ኢትዮጵያ በሳመር ሲዝን ላይ በጣም ዝቅተኛ ቴምፕሬቸር እንዲያጋጥማት ያደርጋል ማለት ነው። ስለዚህ አራተኛ ሲ ይሆናል። እንቀጥል። አምስተኛው with reference to the position of sun at various latitude which one of the following statement is true ይላል። ትክክል የሆነው A on June 21 the sun will be directly overhead at the Tropic of Capricorn. B the sun is directly overhead at the equator during March and September. C on December 22 the sun will be directly overhead at Tropic of Cancer. D the sun is directly overhead in the middle and high latitudes during summer solstice ይላል። የትኛው ነው መልሱ? የሚሆነው ቢ ነው። the sun is directly overhead at the equator during March and September ትክክል ነው ማለት ነው። ስለዚህ ቢ ትሆናለች እቺ። ፕሊስ ግን ሳብስክራይብ አድርጉ። እየጠበቅኳችሁ ነው። ሳብስክራይብ እያደረጋችሁ አይደለም፣ ምንም አይቆጥርባችሁም። ለኛ ግን ለኛን ሞቲቬት ስለሚያደርግ እናንተ ሳብስክሪፕሽን ለኛ ጥቅም አለው። ስለዚህ ፕሊስ ይባካችሁ ሳብስክራይብ አድርጉ። ያው ባታረጉም መቀጠል አናቆምም፣ እንቀጥላለን። አመሰግናለሁ ደግሞ ስለምታረጉ። እሺ ስድስተኛ one of the following is among the human cause of climate change ይላል።
ለክላይሜት ቼንጅ የሰው ተጽዕኖ ወይም የሰው ልጅ ተጽዕኖ ሁማን ኬዝ የሆነው የሰው ኬዝ የሆነው የትኛው ነው ይላል። ኤ ኮንቲኔንታል ድሪፍት፣ ቢ ኦሺን ካረንትስ፣ ሲ ቮልካኖስ፣ ዲ አርባናይዜሽን። ይሄኛው ግልጽ ነው፣ አርባናይዜሽን ነው። ያው እንግዲህ ከተማ ሲሆን ብዙ በሂል እንጠቀማለን፣ ብዙ ሌላ ነገሮችም ፋክቶሪ ምናምን እንጠቀማለን። ከዛ የክላይሜት ቼንጅ ይመጣል ማለት ነው። ሁማን ኬዝ የሆነው እሱ ነው። ቮልካኖም ኮንቲኔንታል ድሪፍትም ኦሽን ካረንትም ናቹራል ሲሆን አርባናይዜሽን ደግሞ ሁማን ኬዝ ኦፍ ክላይሜት ቼንጅ ነው። ስለዚህ ዲ ይሆናል። ስድስተኛ። ሰባተኛ with regard to spatio-temporal variation of Ethiopian temperature in Ethiopia, what generalization can be made ይላል። ኤ annual temperature range is greater than ዳይሊ ረንጅ የሚለው ነው፣ በጽሁፍ ነው የተሳሳት ነው። አኑዋል ቴምፕሬቸር ረንጅ ኢዝ ግሬተር ዛን ዳይሊ ረንጅ ኤ ማለት ነው። ኤ ዳይሊ ብላችሁ አስተካክሉ። ቢ ሆተስት ሞንዝ ኦፍ ዘ ይር ኢን ዘ ሴንትራል ሃይላንድ አር ኤክስፒሪየንስድ ኢን ስፕሪንግ። ሲ ዳይሊ ቴምፕሬቸር ረንጅ ኢዝ ላው ኢን ዘ ላውላንድ ኮምፔርድ ቱ ሃይላንድ። ዲ ሃይስት ቴምፕሬቸር አር ሪኮርድድ ኢን ዘ ዳናክል ዲፕሬሽን ኢን ዊንተር ይላል። የትኛው ነው ትክክሉ? ቢ ትክክል ነው ማለት ነው። ሆተስት ሞንዝ ኦፍ ዘ ይር ኢን ዘ ሴንትራል ሃይላንድ አር ኤክስፒሪየንስድ ኢን ስፕሪንግ ይላል። ይህን ጥያቄውን ተረዱ ላይ መስላችሁ ይችላል። ጥያቄው ምን ይላል? ዊዝ ሪጋርድ ቱ ስፓሾ ቴምፖራል ቫሪዬሽን ይላል። ስለዚህ ሪጋርድ ቱ ስፓሾ ቴምፖራል ቫሪዬሽን ኦፍ ቴምፕሬቸር ኢን ኢትዮጵያ ስለሚል ሆተስት ሞንዝ ኦፍ ዘ ይር ኢን ዘ ሴንትራል ሃይላንድ አር ኤክስፒሪየንስድ ኢን ስፕሪንግ የሚለው ትክክል ነው ማለት ነው። ሰባተኛ ቢ ይሆናል። እንቀጥል። ስምንተኛ an activity where a family produces only enough to be self-sufficient. A arable farming, B subsistence farming, C extensive farming, D intensive farming። ይሄኛው መልሱ B ይሆናል። subsistence farming ነው ይሄኛው ነው መልሱ B ይሆናል። ስምንተኛ። እሺ እንቀጥል። ዘጠነኛ which of the following drainage system is the largest in terms of annual water discharge ይላል። A the inland drainage system፣ B the south coastal drainage system B ሳውዝ ሴንትራል ነው። አስተካክሉት ይሄኛውንም። አሁን ሳውዝ ሴንትራል ድሬኔጅ ሲስተም፣ ሲ ዘ ሪፍት ቫሊ ድሬኔጅ ሲስተም፣ ዲ ዌስተርን ድሬኔጅ ሲስተም ይላል። የትኛው ነው? ዌስተርን ድሬኔጅ ሲስተም ነው ላርጀስት ኢን ተርም ኦፍ አኑዋል በአኑዋል ዋተር ዲስቻርጅ ላይ በጣም ላርጀስት የሆነው ዌስተርን ድሬኔጅ ሲስተም ይሆናል። ዘጠነኛ ዲ ይሆናል ማለት ነው። አስረኛ as opposed to declining these rates, birth rate have remained high in rural Ethiopia due to A late marriage, B improved status of women, C effective utilization of family planning methods, D the attitude of rural families toward the large number of children ይላል። መልሱ ምንድን ነው የሚሆነው? ዲ ይሆናል ማለት ነው። ዲ የሚሆንበት ምክንያት የገጠር ሰዎች እንግዲህ በልጆቻቸው ላይ ያለው አመለካከት በጣም ከፍተኛ ነው ማለት ነው። ስለዚህ ከከተማ አንጻር ገጠር ላይ የሰዎች አመለካከት ወይም አቲቱድ ነው ይህን ተጽዕኖ የሚያመጣው። ስለዚህ አስረኛ ዲ ይሆናል። በእርግጥ እንደፈጠንኩባችሁ አውቃለሁ። ብዙዎቻችሁ አጭር ቪዲዮ እና ፈጠን የሚል መልስ ቢሆን ደስ ይለናል ብላችሁ አስተያየት እንደጻፋችሁት መሰረት ነው። ስለዚህ ብዙ አላብራራው ለመፍጠን ያክል ነው። ስለዚህ ኮንሰፕቱ ግልጽ ስለሆነ ነው። ፓርቲቱ በዚህ ላይ ጨርሰናል። ፓርቲቱ ፓርቲ 3 ይቀጥላል። በሌሎችም ዩኒቨርሲቲ የወጣውን ጥያቄ እየሰራን እየለጠፍን ስለሆነ እባካችሁ ፕሊዝ ሳብስክራይብ እና ሼር ላይክ አድርጋችሁ ይለፉ። አመሰግናለሁ። መልሱን በቴሌግራምም ልታገኙ ትችላላችሁ፣ ወይ እዚህም ደግሞ መልሱ አለላችሁ ከዚህ ማግኘት ትችላላችሁ። በቴሌግራምም ጆይን አድርጋችሁ የፈለጋችሁትን ጥያቄ መጠየቅ አትርሱ። አመሰግናለሁ እስካሁን